ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። በሌላ ቪዲዮ መጥቻለሁ። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ እንደዚህ ነው በጃኬት በሸሚዝ ላይ ጃኬት ምናምን ደረብረብረብ አድርጌ መጥቻለሁ። ምክንያቱም የክረምት አፋፍ ላይ ነንና በጣም ብርዱ ከባድ ሆኗል። ባይዘው ማለት ነው እኛ ጋር ማለት ነው። እናንተ ጋር እንዴት ነው አየሩ? ይቀዘቅዛል? ይሞቃል? በእርግጠኝነት ከሀገር ውጭ ያላችሁ በተለይ በአረብ ሀገር ውስጥ ያላችሁ ወንድም እህቶቻችን በጣም ከባድ ሙቀት እንዳለ እናውቃለን። ከዛ ውጭ ደግሞ በሌላ ዓለም ያላችሁ በቅዝቃዜ ውስጥ በረዶ ያለበት ቦታ አለ መሰለኝ በዚህ ሰዓት ላይ እና የተለያየ አየር ውስጥ ሆናችሁ እኛን እየተመለከታችሁ ስለሆነ ከልብ እናመሰግናለን። ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ዛሬ እንግዲህ ሩታ ነገሮቹን ለመደባበቅ የምትሸፋፍንበትን ነገሮች ለማድረግ ይዛ መታለች። አብርሃም እንግዲህ የአብርሃም ጉዳይ ብዙዎቻችሁን እያሳሰበ እንዳለ ይገባኛል። ሁላችንም ነው የሚያሳስበው በነገራችን ላይ ጤንነቱ ማለት ነውና የእውነት እኛ ችግር የለብንም። የእውነት አብርሃም ጤነኛ ሆኖ ከሩታ ጋር ቢሆን ባይሆን እኛ ምንም ችግር የለብንም። ገብቷችኋል? ግን ጤነኛ አለመሆኑ ያሳስበናል እንደ ሰው ማለት ነውና ዛሬ እንግዲህ ሄርሜላ ሩታ በዚህ መልኩ ይዛው የመጣችው አብርሃምን ሰላም እንደሆነ ለማሳየት በቃ እያንዳንዱ ነገር ፈልጎ መርጦ ምናምን እያደረገ እንዳለ ለማሳየት ነው ይዛ የመጣችው። ግን እንደዛ እንዳልሆነ አብርሃምን በማየት ብቻ ማወቅ እንችላለን። አብርሃም በሚያደርጋቸው ነገሮች ብቻ ማወቅ እንችላለን። አብርሃም ከዚህ ፊት ጤነኛ በነበረ ጊዜ የሚያደርጋቸው ነገሮችን በደንብ እናውቃለን። ከሄርሜላ ጋር ከመገናኘቱ በፊት ማለት ነው አይደለ? ምናልባት ከሄርሜላ ጋር ከተገናኘ በኋላ ምናምን የሚሉ ነገሮች አሉ። አብርሃም ከሄርሜላ ከመገናኘቱ በፊት እናውቀዋለን አይደል? አናውቀዋለን። ሩታና አብርሃም ምን አይነት ሰዎች እንደሆኑ በደንብ እናውቃቸዋለን ማለት ነው። አያችሁ፣ ምናልባት ትላንትና የምናውቃቸው ቢሆን ግራ ሊገባን ይችል ነበረ። እሱ አይደለም። ስለዚህ ቤት ጭቅጭቅ ነበረ። ሩታ ጋር ጭቅጭቅ ነበረ እና አብርሃም ቤት ጭቅጭቅ ነበረ። ሩታም ሄርሜላ መጣች። ሌላ ግርግሮች ተፈጠሩ፣ ማይሆን ነገሮች ተፈጠሩ። መናገር የፈለገው ነበረ አብርሃም፣ አይተነዋል አይደለ? መናገር የፈለገው ነገር ነበረ፣ ግን እንዳይናገር ደግሞ የሚያስፈራው ነገር አለ። መናገር አልቻለም። ሄርሜላን አይነ እያየ ያው ቤት ውስጥ ከባድ ችግር ስለተፈጠረ ሄርሜላ እንድትወጣ ሆነች። አሁን ግን ለማስመሰል ማለት ነው ለማስመሰል አብርሃም ጤነኛ እንደሆነ ሰዎች በሚያስቡት እኛ በምናስበው ልክ እንዳልሆነ ምናምን ነገር ለማስመሰል ውጭ ላይ ቪዲዮ እንዝናና ብላ ይዛ ወጣው የሆነ ሆቴል ግቢ ቪዲዮ ሰርተዋል። እሱ ቀጥታ መጥቶ ልጁ ላይ ብቻ ነው ያረፈው ማለት ይቻላል። ጤነኛ ቢሆን በዚህ ልክ እንደዚህ ያደርጋል ብለን እናስብ። አብርሃም ጤነኛ አይደለም ብለን እንድንከራከርበት የሚያደርገን አንደኛው ሙሉ ቪዲዮን በማለት እንችላለን። ሩታ ነች አውርታ የጨረሰችው። አብርሃም እንደዚህ ነው ወይ ነው መጀመሪያ? እንደዚህ አይደለም። አብርሃም ጤነኛ ቢሆን እስከዛሬ ማለት ነው ለምሳሌ አብርሃም ታመመ ከተባለ ጊዜ ጀምሮ አብርሃም ቪዲዮ መስሪያ ሰርቶ ያውቃል? አንድ ቪዲዮ መግቢያ ሰርቶ አያውቅም አይደለ? በራሱ ቪዲዮ ሰርቶ ያውቃል? እና ለምንድን ነው በራሱ ቪዲዮ መስራት ያቆመው? ጤነኛ ቢሆን ለምን አቆመ? ሙሉ ቪዲዮዎች እያንዳንዱ እየተሰሩ ያሉ ቪዲዮዎች የሱ ቻናል ላይ የተለቀቁ ቪዲዮዎችን በሙሉ እነሱ እንዳወሩ እንደተጨቃጨቁ ምናምን ነው የሚያልቀው አይደል? አንድ ቪዲዮ መግቢያ አልሰራም። አብርሃምን የምናውቀው ቪዲዮቹ መግቢያ ይሰራል፣ ሌሎች ቻናል ላይ ራሱ ሄዶ ማለት መግቢያ እየሰራ የሌሎቹን ሲያበረታታ ምናምን ነው የምናውቀው። አሁን ግን የለም አብርሃም ኮምፕሊትሊ ማለት። ስለዚህ መግቢያ ሰራች፣ እኛ በቃ እየተረበሽን ነው። ከከተማ ልንወጣ ነበረ በምክንያት ምናምን ነገር ችግሩ የተፈጠሩ ምናምን የሱ ጤንነት እያሳሰባት እንዳልሆነ ግልጽ ነው። ሌላው ምንም ሳያወራ መቆየቱ ብቻ ሳይሆን ዳኒ መጥቷል። በመሃል ላይ ዳኒ መጥቶ አብርሃምን ይዞ ለመሄድ ማሰቡን እንኳን ሲነግራት ምንም አይናገርም። እሱ ከልዑል ጋር ብቻ ነው የሚያሳልፈው። ምንም እንደውም ለምን ተዝናንተን እንገናኛለን ለምን አትዩ ሲላት ነበር። ኤፍሬም የት ሄደ? ምክንያቱም እንደ ኪስ ዋሌት እሷና ኤፍሬም ናቸው ይዘውት የሚዞሩት
ስለዚህ ኤፍሬም የት ሄደ? ኤፍሬም ጥያቄው ነው። ቤት አብረን ነበርን እኮ ለምን የሚል ጥያቄ ጠይቋል። እንደገና ለኦዲየንስ በጣም ይጨነቃል። ያንተን ሰላም ጤንነት ያሳስባቸዋል ምናምን ሲባል አይ ሰላም ደህና ነኝ በል የተባለውን ነገር ነው የሚለው። ካሜራ ሳይ ቪዲዮ የጨረሰ ሰው ማለት ነው። አብርሃም እንደዚህ ነው ወይ? በፊት እናውቀዋለን አይደለም? አይደለም። ሌላው ዳኒ ዛጋ ሲያስቸግር እንደው የእውነት ሩታን መርጦ ከሆነ አብርሃም ሩታን መርጦ ጤነኛ ከሆነ ዳኒን በቃ ከትዳራችን ውስጥ ውጣ ብሎ መከልከል ያለበት እሱ ነው። ወንድም ስለሆነ በተለይ ማለት ነው። በቃ ትዳራችን በቃ እረፍ፣ ለኛ ተሆነ እኔ ጤነኛ ነኝ በቃ እረፍ ብሎ ዳኒን ከዛ ማራቅ ያለበት አብርሃም ነበረ። እሷ ነች እያንዳንዱ ነገር ስታገል የነበረው። አንድ ጤነኛ ሰው እንደዚህ ያደርጋል ብዬ አላስብም። አዎ። ስለዚህ ጤነኛ እንዳልሆነ የምናውቅባቸው በጣም ብዙ ምልክቶች አሉ እዚህ ጋር ማለት ነው። ስለዚህ አመታ ሩታ ጤነኛ እንደሆነ ለማስመሰልና ለኦዲየንስ ለማሳየት በጣም ደስተኛ እንደሆኑ ምናምን ለማስመሰል ያደረገችው ነገር ፌክ ነው ማለት ነው። ፌክ ነው። ለምን አትነግሪያቸውም? ምናምን ይነገራቸዋል። አይሰሙም እያለች እሷ ለሱ ትመልስለታለች ማለት ነው። ሕክምናውን 5 ቀን ጨርሷል። አልጨረሰም። መልሳ ደግሞ እየተከታተለው ትለናለች። ስለዚህ እጅግ በጣም ግራ የሚያጋባ ነገር ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ አጠር ያለ ቪዲዮ ይዣለሁ። እሱም ደግሞ ይሄን ቪዲዮ ደግሞ አብርሃም ጤነኛ ለመሆኑን የሚያሳዩ ምልክቶችን ያሳየበትን የያዝኩት ቪዲዮ ነው። እሱን እያየን ደግሞ ሀሳብ አስተያየት እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። ቆየብን እኮ ግን አንተ ቆየብን። እሱ ከልዑል ጋር ብቻ ነው ያለው። ያው በልጁ አለመምጣታቸው እንግዲህ ምናልባት ወይ በልጁ ማስፈራርተውት ሊሆን ይችላል። እንግዲህ በሽታው ምን እንደሆነ በግልጽ ስላልታወቀ እስካሁን ወይ በልዑልም ማስፈራርተውት ሊሆን ይችላል። ሰላም በላቸው እስቲ። ካሜራ ይዣለሁ። እስካሁን ካሜራ አላየም። ምክንያቱም ያው አይቷል ያውቃል። ግን ያው መጀመሪያ እንደዚህ ነው ወይ ነው ኦዲየንስን ራሱ ሰላም የሚለው እንደዚህ አይደለም። ኦዲየንስ በጣም ሬስፔክት አለው እናውቃለን። አብርሃም እንዴት ሰላምታ ሲሰጥ እንደነበረ። አሁን ግን ኬርለስ ነው በቃ። ያው እንደምታውቀው ከዚህ ከአዲስ አበባ ልንወጣ ብዙ ቻሌንጅ አድርጎናል ብዙ ነገሮችና ግን ደግሞ ከአዲስ አበባ ባንወጣም አትሊስት እዚሁ አዲስ አበባ በደንብ ሪላክስ እንዳደርግ ስለምፈልግ ዛሬ እንግዲህ እዚህ ውብና የሚያምር ቦታ ተገኝተናል ማለት ነው። ደስተኛ ነህ? አብርሃም እሷ የምታወራውን ራሱ እየሰማት አይመስለኝም። እሱ ከልዑል ጋር ነው የሚታገለው። ገብቷቸዋል አይደለም? እየሰማት ራሱ አይደለም። በቃ የምን ከዚህ በኋላ በቃ ቢያንስ እዚህ ሪላክስ እናደርጋለን። አንተም እንድትረሳ ፈልጋለሁ። ብዙ ነገሮች እያጨናነቁት ነው። እያጨናነቁት ሳይሆን ህመም ላይ ነው ያለው። በቃ ጤነኛ አይደለም። ሐኪሟም እንደነገረች ከሆነ ያው ስትረስ ውስጥ እየገባክ ስለሆነ ከዚህ ነገር ደግሞ ፍሪ መሆን ስላለበት ሪላክስ መዝናናት ምናምን ያስፈልጋል። ስለዚህ ጤነኛ እንደሆነ እኮ ነግራናለች ነው ያላችሁት አይደለ? ጤነኛ ነው ብላለች፣ ምንም ችግር የለበትም ምናምን ብላችሁ ስትከራከሩ አልነበር? ከዚህ በኋላ በደንብ ኢንጆይ እናደርጋለን። ምክንያቱም ኤፍሬም እንደማይለያቸው ያውቃል። ምናልባት ኤፍሬም እንግዲህ ከኋላ ተደብቆ ሊሆን ይችላል። አዎ ሩታ እንግዲህ ከሷ ነጥቀው እንዳይሄዱ ጠባቂ ነው እሱ። ዛሬ የለም ለኔና ላንተ ሰጥቶናል ጊዜው። እሱ ደግሞ ያየውን ነው የሚናገረው። አቤት አብረው ነበሩ። ያው ከጎን እየጠበቀ ነው እሱ። ግን አንተ ስትመጣ ወደ ሌላ ቦታ ሄዳለሁ ነው የነበረ ጠይቄው። ሁለታችሁ አብራችሁ አሳልፉ፣ እኔ ሌላ ቦታ ሄዳለሁ አለኝ። ከዛ በሀሳቡ ተስማማ። እናንተ ደግሞ በደንብ ጊዜ ስለሚያስፈልገን ከዚህ በኋላ በጣም አሪፍ ነው። እንደው ጤነኛ ሆኖ አብርሃም በዚህ መልኩ ብትሆኑ እኛ ምንም ችግር የለብንም፣ ደስተኛ ነን። ገብቷችኋል? ከዚህም ፊትም ብለናል። ልጅን የሚያክል ነገር ይዛችሁ ልጅ በእናትና በአባቱ እጅ ማደግ እንዳለበት ማንም ሰው የሚያምነው ጉዳይ እንደሆነ እናውቃለን አይደለ? ነገር ግን ያም እንዳይሆን ያደረግሽው አንቺ ራስሽ ነሽ። ግን አሁንም ቢሆን እኛ አይመለከተንም። ገብቷችኋል? ምርጫው የአብርሃም ነው። እኛ ያው አሁን ለመሰላችሁ እዛም እንግዲህ ልጅ ያለ ከተባለ ያም ያላባት ነው የሚያድገው ወይ ይሄም ያላባት ነው የሚያድገው። ስለዚህ እኛ አንወስንላቸውም፣ ውሳኔው የአብርሃም ስለሆነ ማለት ነው። ግን በዚህ መልኩ እንዲወስን ማድረግ ደግሞ ልክ አይደለም ነው። ይዞ እንደ ኪስ ዋሌት አብርሃምን በሆነ ነገር ይዞ እንደዚህ ማድረጉ ግን ልክ አይደለም። አብረን እንዝናናለን ማለት ነው። በደንብ ሪላክስ እናደርጋለን።
እሺ እሺ በቃ ይሄ ነው የሱ መልስ። እድጋ እንደ አዲስ መስኮት ነው ጀመርክ። ያው እንደ አዲስ ፍቅር እንደዛ ነው የሚሆነው አይደለ? በጣም ብዙ ደስተኛ ነው በነገር ላይ እናንተ ሰላም በመፍጠራችሁ። በእናንተ አንድ ላይ ሰላም መሆናችሁ ብዙ ሰው ደስተኛ ሊሆን ይችላል፣ ግን የአብርሃም ሰላም አለመሆን ነው። አሁን እናንተ ሰላም ሁን ያልሽበት መንገድ ነው ብዙ ሰው እየተቃወመ ያለው። ምክንያቱም አንቺ ኦዲየንስን ማክብረሽ ኦዲየንስም የሚልሽን ነገር ባለማድረግሽ ማለት ነው። ምክንያቱም ኦዲየንስ ምንድን ነው የአንቺ አንድ ላይ መሆናችሁ ሳይሆን የአብርሃምን ጤንነት በተለያየ መንገድ እንድታረጋግጭ ይፈልጋል። አዎ የእውነት ከጤነኛ ሆነ ነው ወይ ይህንን ውሳኔ የወሰነው የሚለው የብዙ ኦዲየንስ ጥያቄ ስለሆነ ማለት ነው። ስለዚህ እሱን ብታረጋግጪ አንቺም በቃ ለአንቺም ጥሩ ነበረ። ገብቶሻል? ያው ደብሮኛል ቢል ደግሞ ምናልባት የሚመጣው ነገር አይታወቅም። ፍርሃት አለው ማለት ነው ውስጡ። እና ደግሞ በቃ ካልደበረክ አትሊስት ደህና መሆንን እኮ ብዙ ሰው ማወቅ ይፈልጋል። እኔ ደህና ነኝ ምን ነገር እንዳትጨናነቁ ይላል እንግዲህ እቺን ምክንያቱም በል ይሉታል እቺን ይላል። ሁሌም እያለ ስለሆነ ማለት ነው። ሩታና ከልጅ ጋር እየተዝናናን ያለ ነው። ዛሬ ሩታ ይዛኝታለችና ለምን ይዛ ትወጣለች? አብረን ወተናል አትልም? ለምን ይዛ ትወጣለች? እሷ ምስጋና ደስ ብሎኛል እና ምን ነገር አትጨናነቁ። አይ ቲንክ ሰምታችኋል ይመስለኛል ከሐኪማ ብዙ ነገሮችን ስትረሱ ስለገባና ነገሮችን መርሳት ስለሚፈልግ ነው ትንሽ ጭንቀት ውስጥ የገባው እንጂ በጣም መልካም ጤና ላይ ነው ያለው። ጤነኛ ቢሆን እኮ እኛም በጣም ደስተኛ እንሆን ነበረ። ጤነኛ ቢሆን ምንም ችግር የለብንም ነበረ። ግን እናንተ እኮ ስትረስም እንዳለበት እኮ እያመናችሁ አይደለም። አሁን እዚህ ጋር መጥተሽ ስትረስ እንዳለበት ስትረስ ውስጥ እንደገባ እየነገርሽን ነው። ግን ስትረስ ራሱን እንዳለበት እንኳን ልታምኚ ፈቃደኛ አልነበርሽም። 5 ቀን እንኳን ሕክምና ክትትል እንዲያደርግ እየከለከላችሁ ነበረ ከኤፍሬም ጋር ሆናችሁ ማለት ነው። ጤነኛ ነው ላይክ ከዚህ በኋላ እንደውም በጣም ደስተኛና ጤነኛ እየሆነ ይመጣል ብዬ ተስፋ አደርጋለሁ አይደል? ከዚህ በኋላ በቃ ሰላማችንን እናገኛለን። ከዚህ በኋላ ደስ የሚሉ ቪዲዮችን የምንለቅላችሁ ይሆናል እና ያለን አብረን ማለት ነው። አብርሃም ወደ ራሱ ተመልሶ እናንተ አሪፍ ቪዲዮ ልቀቁልን፣ እኛም ደስ ይለናል በጣም። እንዴ ማን ነው ዳኒ እንግዲህ ከች ብሏል። አብርሃምን ተመልከቱት እንግዲህ በደንብ ይዩት። አብርሃም ማለት ነው በፈጣሪ ዳኒ ግን ለምን ማስተዋይ ምን ታደርጋለህ እዚህ? አብርሃም ታንቺ ጋር እስካሁን ነበረ ብዙ ታይሞችን እያሳለፋችሁ ነው። ያን ፈቅድ ያነብሻል ገባሽ አይደለ? ያን ፈቅድ እኮ ያስፈልገንም ዳኒ። አብርሃም መልስ የለውም። ለምን መልስ ሊኖረው ይገባ ነበር። ምርጫው ሚስቱ ከሆነች ሚስቴን ተውልኝ እረፍ ብሎ ዳኒን ከዚህ ፊት ሲያደርግ እንደምናውቀው ማን ጓገጭ ያለ ለመከላከል ይሞክራል አይደለ? አላደረገም። ያንን ማለት ነው አላደረገም። ጤነኛ ቢሆን ኖሮ ምን እንደሚያደርግ በደንብ እናውቃለን ሁላችንም። እኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን እሱ ትምህርቱ ላይ ያለሽ ነገር ጨርሽ። አንተ ማን ነህ? ምንድነው? ቤተሰብ ምን አይደለም ስላልሆነ ገባሽ? ደህና ስላልሆነ የሚለው ደህንነቱን እሱ ማረጋገጥ ይችላል ነበረ ጤነኛ ቢሆን የእውነት ማለት ነው። አዎ እኔ ደህና ነኝ ለምንድነው እንደዚህ የምትለው ምናምን ብሎ በቃ አረፍ እስቲ ከኛ ህይወታን ውጣ ምናምን ብሎ እንኳን ጓገጭ እያለ ኧረ በጣም እውነት ፌር አይደለም። ጤነኛ ሲሆን እኛ መተው ጤነኛ ነው። አያችሁ እኮ ታከመ አይደል? እንዴ 5 ቀን አያችሁ ታከመ። ጤነኛ እንደሆነ ሰማችሁ? አልታከመም ገና። መቼ ህክምናው አለቀ? 1 ቀን ነው ምናምን ነው ገና የሄደው አይደል? 1 ቀን ነው 2 ቀን ነው የሄደው ገና። ለምን አትተውንም? ለራሳችን ብዙ ማለት ህክምናው አልቆ አብርሃም ደህና እስከሆነ እንደሆነ እስክናቅ ድረስ ማለት ነው በእኛ ቁጥጥር ነው። ገባሽ አይደል? ዳኒ ግን ጀግና ነው፣ እውነት ጀግና ነው። የምሬን ነው ብላችሁ ምንም በክፉ ነገር ብናቀው ራሱ አሁንም በመልካምነቱ ደግሞ በደንብ እያየ ነው። ምክንያቱም መወለድ ቋንቋ ነው የሚባል ነገር አለ አይደለ? አለቀ። በውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። አብርሃም ደህና ሲሆን ብቻ እኛ በዙሪያው ማጣት ነው። ምንም የሚያገባ ነገር የለም። ዳንኤል እድል እሰጥሻለሁ። አያችሁ ለምን ትጠብቀኛለህ እንኳንም አላለም አይደለ? ሩታ በጣም ተጨንቃለች። በቃ ተጨንቃለች ማለት ነው። የምሬ ነው። ዘበል የኛ ነው ማለት ነው። በቃ ደስተኛ ነው። ገባሽ? ደስተኛ አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ አይደለ? እውነት ነው። ሁሉም ሰው የሚያውቀው አብርሃም ይሄ አይደለም። ይሄ አይደለም። የደስታ ፊት ተሻፊት ነው። እስኪ የታለ የደስታ ፊት? ይኸውልሽ ለአንቺ አልታይ ያለው ነገር እኛ ታይቶናል። ገባሽ አይደለ? አንቺ በጣም ካለሽ አቅም በላይ እያየሽ እንኳን እንዳላየሽ ማስመሰል ትችላለሽ። በጣም እሱ ነው እኛም የገረመን። በጣም ነው እያስመሰለች ያለችው። በጣም ጎበዘሽ በማስመሰል ላይ። ገባሽ አይደለ? ልጁ ደህና ሳይሆን ደህና ነው እያልሽ የተከራከርሽ ነው ያለሽ። ተረዳሽኝ አይደለ? እኔ የምፈልገው አብርሃም ደህና ነው። ከዚህ በላይ እንዴት ህይወታችን ውስጥ ትገባለህ? ህይወቱን ስለመረጠ ህይወቱን ስለመራ ልጁን ሚስቱን ስላለ ነው። ሩታ ጤነኛ ሆኖ ቢል እኛ ምንም ችግር የለብንም እኮ። የሁሉም ሰው ችግር የሁሉም ሰው ጥያቄ
ጤነኛ ሆኖ ምርጫው እንደዛ ቢሆን ምንም ሁሉም አይመለከተንም ነው እያለ ያለው ማለት ነው። ግን የመጣበት መንገድ ልክ አይደለም ነው። ህይወቱን አልመረጠም፣ ልጁን አልመረጠም፣ ቤቱን አልመረጠም፣ ቤተሰቡን አልመረጠም። ልጁ ገና ምንም አልወሰነም። ያው ሩታም ተሰቃይታለች። በነገራችን ላይ በዚህ ሁኔታ እንዳሰበችው አልሆነም። አብርሃምም በምንም አርጋ ትመልሰው፣ ግን ደግሞ ሰላም ልታገኝ አልቻለችም። አለቀ። አያችሁ፣ በማይሆን መንገድ የሆነ ነገርን መፈለግ ዋጋ ያስከፍላል ማለት ነው። ስለሄደና ለብሶ ስለተጓዘ ስለበላ ደህና ነው ማለት አይደለም። እውነት ነው። ይበላል፣ ይለብሳል፣ ተንቀሳቀስ ሲባል ይንቀሳቀሳል። ይሄ ነው በቃ። ይሄ ደግሞ ጤነኛ ነው ማለት አይደለም። ሮቦት ነው እንደሱ። እሱ ለምን ደህና ነኝ አይደለም? እስቲ ሕክምናውን ይጨርስ ይከታተልና ከዛ በኋላ ያለው ዳኒ በጣም እውነት በጣም አሳብዳት እኮ እውነት። አንተ ማለት ጥላችን ጥላይ ራሱ እንደዚህ አልተከተለኝም። ለምን እንደዚህ የምትሆነው? በኋላ እንመጣለን በይው። ተመልከቱት። በኋላ እንመጣለን በይው እሱ አይለው። በቃ ተወነኛ በኋላ እንመጣለን። ከፈለከን አውራንና እንላይ እንኳን ማለት አይችልም። ይችላል እኮ ዳንኤል እባክህ ተወን። እሺ ማማን ይጅ ለምን ከኤፍሬም ጋር ተነግሩትም? እሺ ጊዜ ነገርኩት። በእናትህ አይገባቸውም። ምን ብለው ነው ይሄን ነገር የሚያደርጉት? ሲጀመር ሰላም ምንድን ነው አይፈልጉም። አላቀላቸውም። ከተዝናናን በኋላ እናገኛቸው። ይሄ መጨረሻ የዋ አያብሽ የማያገባ ነገር ውስጥ እየገባ ነው ዳንኤል። ያገባኛል። የምሬ ነው። አያገባህም። አብርሃም ለኔ ጓደኛዬ ነው። በቃ አዎ፣ ትክክለኛ ከሆነ ደግሞ ይሄ ነው ጓደኛው ነው፣ ያገባዋል። በቃ ስለዚህ ሁሉም ነገር ይመለከተኛል። የምሬ ነው። በጣም እያስጨነቃችሁን ነው። በዚህ ልክ ዲፕሬሽን ውስጥ መግባት የለበትም ነበር አብርሃም። ማን ነው ጤነኛ ቢሆን። በቃ እያስጨነቀ ነው አይደል? እያስጨነቀው ሳይሆን ደክሞት ነው። ሩታን አይነ ነው የሚያው ማለት ነው። ሩታ ነች ወሳኟ፣ ቆራጭ ፈላጯ እሷ ስለሆነች ማለት ነው። ደህና ነህ አይደል? አይ ልዑል ታሳዝነኛለህ የምር። አልደበረህም? እንደደበረውማ ግልጽ እኮ ነው፣ ያሳያል እኮ። እያስጨነቁት ነው እየመጡልኝ። ጭንቀቱን ተመልከቱ ፊቱ ላይ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።